ስለ ታላቅነት አውጃለሁ ስለ ቸርነት እናገራለሁ ስለ ቅንነት እዘምራለሁ እግዚአብሔር ሩሩ ነው መሐሪ ነው እላለሁ ስለ ታላቅነት አውጃለሁ ስለ ቸርነት የዘንድሮ የክርስቶስ ንጉስ በዓለም አቀፍ ደረጃ 100ኛ ዓመት በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል ክርስቶስ ተስፋችን ሰላማችን በሚል መሪ ቃል 3 ብፁዓን ጳጳሳት፣ ካህናት፣ ደናግል፣ ዘማሪያንና በርካታ ምዕመናን በተገኙበት በመንፈሳዊ ድምቀት ተከብሯል። ዳዊት እንዳለው እግዚአብሔር ከጥንት ካለም መጀመሪያ ጀምሮ ነው ንጉስ። ክቡራን የካቶሊክ ክርስቲያኖች የካቶሊክ እምነት ተከታዮች በሙሉ እንኳን ለ100ኛው ዓመት የክርስቶስ ንጉስ በዓል በሰላም በጤና አደረሳችሁ። መልካም በዓል ይሁንላችሁ ላለውኝ እንኳን ለ100ኛው ዓመት የክርስቶስ ንጉስ በዓል በሰላም አደረሳችሁ። ለሚቀጥለው ዓመት ደግሞ በሰላም ያደርሰን። ከነመላው ቤተሰቦቻችሁ ለካቶሊካውያን ሁሉ መልካም በዓል። ክርስቶስ በልባችሁ ላይ ይንገስ ዛሬም ዘወትርም አሜን። እንኳንም ለዚህ ለ100ኛ ዓመት የክርስቶስ ንጉስ በዓል ሁላችንንም አደረሰን። እንኳን አደረሳችሁ። እንኳን ለክርስቶስ ንጉስ በዓል 100ኛ ዓመት በሰላም አደረሳችሁ። ታኅሳስ 5 ቀን 2018 ዓ.ም በልደታ ማርያም የተከበረው የክርስቶስ ንጉስ በዓል ላለፉት 2 ወራት ዝግጅት ሲደረግበት የቆየ ነው። ለበዓሉም ከአዲስ አበባ ሀገረ ስብከት በተጨማሪ ከሌሎችም ሀገረ ስብከቶች የመጡ ምዕመናንና መንፈሳዊ ማህበራት ከጸሎት በተጨማሪ በባዛር መርሃ ግብሩ በመገኘት ራሳቸውን አስተዋውቀዋል። የበረከቱም ተካፋይ ሆነዋል። አባቶች በፈቀዱት መሰረት እግዚአብሔር ይመስገን ዋናው የሉጥርጊያ ኮሚቴና የባዛር ኮሚቴ ተደርጌ ነው የተሾምኩት እና እዛ ላይ በምችለው አቅምና ባለኝ ጉልበት ሁሉ ያገለገልኩ ነው። የሚገርማችሁ ከ2 ወር በላይ ወስዷል ይሄ ዝግጅት። በየሳምንቱ ሰኞ ስብሰባ ነበረን። ሰብሳቢያችን ክቡር አባ አስፋው ጌታቸው ናቸው። ከሳቸው ስር ሆነን ያሉትን ነገሮች በሙሉ እየተከታተልና እያየን 2 ወር ፈጅቶብናል። በአዲስ አበባ ሀገረ ስብከት ሐዋርያዊ አስተዳደር ቢሮ ስር ይሄንን የሚያክል ህንጻ ሰርተው ይሄ ጄፒቱ ኮሌጅ ቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ይባላልና ይሄ የሱን አዳራሽ ነው የተጠቀምነው ዘንድሮ ለባዛር። ድንኳኖች አልሸነሸንም። ሌላ ጊዜ ድንኳኖች ነበር የምናደርገው። ዘንድሮ ግን እግዚአብሔር በፈቀደው መጠን በራሳችን ቤት በራሳችን ጉልበት በራሳችን ሁሉ ነገር እግዚአብሔር ፈቅዶ ይሄው የምታዩትና እንትን ያለው ባዛር ሁሉ በዚህ ተዘጋጅቶ ነው ያለው። ፀሐይ አልጎዳንም፣ ቤት ውስጥ ነው ያለነው። ይሄንን ቤት ያቋቋሙልንና ያዘጋጁልንንም እግዚአብሔር ይስጥልኝ ማለት እወዳለሁ። በዚህ እንግዲህ ዝግጅታችን ይሄን ይመስላል። እኔ ካየኋቸው ዝግጅቶች በሙሉ በጣም ደስተኛና ኢፌክቲቭ ነው ብዬ የማስበው ነው። በጣም ተሳክቶልናል። እውነትም 100ኛ ዓመት ነው ብዬ አምናለሁ። ስሜ ፍሬህይወት ኑራው እባላለሁ። ከመቂ ሀገረ ስብከት ከሻሸመኔ ጽዮን ማርያም ቁምስናን የመጣ ነው። እዚህ ጋር እንደምታዩት አብዛኛውን የያዝነው የኢፖክሲ ውጤቶች ነው። እንደሚታወቀው ብዙ በእኛ ቤተክርስቲያን ያሉ ስራዎች በኢፖክሲ አልተለመደምና በዚህ ደግሞ ትልቅ በሆነው በክርስቶስ ንጉስ በዓል ላይ መታደም ስንችል እንደዚህ መስራት ይቻላል ለማለት ለማሳየትና ለማቅረብ ነው። ረጅም ተጉዘን የመጣ ነው። እድሉን አግኝተን ምርቶቻችንን በማቅረባችን በጣም ደስ ብሎናል። በአዲስ አበባ ሀገረ ስብከት በተከበረው የክርስቶስ ንጉስ ክብረ በዓሉ ዋዜማ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በሲታውያን ገዳም የስካውት አባላት ታጅበው በጸሎትና በሪቫን መቁረጥ ከፍተውታል። በዋዜማው የባዛር መርሃ ግብር ሲካሄድ በተጨማሪም የህፃናት የመዝሙርና መንፈሳዊ ስነ ጥበብ ፕሮግራሞች ተካሂደዋል። ስለ ታላቅነት አውጃለሁ ስለ ቸርነት እናገራለሁ ስለ ቅንነት እዘምራለሁ እግዚአብሔር ሩሩ ነው መሐሪ ነው እላለሁ።
የመክፈቻ ስርዓቱ በጣም በደማቅ ሁኔታ በክቡር አባታችን በካርዲናል ብርሃነ ኢየሱስ ተከፍቷል። እጅግ በጣም ደስተኞች ነን። ስሜ ጸጋ መሰረት እባላለሁ። የመጣሁት ከመድኃኔዓለም ቁምስና ነው። ይዘን የቀረብነው እንግዲህ መድኃኔዓለምን ወክለን ቶት ባጎች አሉ፣ የእጅ ስራ የሆኑ ቶት ባጎች አሉ፣ ቆዳ ቅልቅልና እንዲሁም በጨርቅ ማቴሪያል የተሰሩ አሉ፣ እንዲሁም ማር አለ፣ ኩኪሶች አሉ፣ የተለያዩ ቤከሪ ግብአቶች እና እንግዲህ ያው ለመኔድ ኦሬንጅ ምንድነው የሎሚ ጭማቂ ጁስ ይዘን ቀርበናል ማለት ነው። ይሄንንም እንግዲህ ያው በበለጠ ፍቅር ስራን በማስመልከት ለሚታገሱ ወገኖች እንግዲህ ለማበርከት ነው አላማችን ማለት ነው። እኔ መሆይ ሀረገወይን እባላለሁ። የቅድስት ሥላሴ አቡነ ብሩክ ገዳም እመምኔት ነኝ። በገዳማችን የምናመርተውንና እንዲሁም በካቶሊክ መጻሕፍት መደብር የምንሸጠውን ነገር ለክርስቲያኖች የሚሆን ነገር ለዚህ ለ100ኛ ዓመት ባዛር አቅርበናል። ዋናው ዓላማው ምንድነው? በዚህ በምንሸጣቸው እቃ ሰዎች እግዚአብሔርን አመስግነው እንዲገለገሉበት ነው። እኛ የመጣነው ከቦሌ ቡልቡላ ልበ ማርያም ቤተ ጸሎት ነው። ዘንድሮ ለ100ኛ ዓመት የሚከበረውን የክርስቶስ ንጉስ በዓል ዛሬ አባታችን ተስፋችን ሰላማችን በሚል የባዛር መርሃ ግብሩን አስጀምረውልናል። በዚህም የባዛር መርሃ ግብር ላይ እኛም የመጀመሪያ ተሳትፏችንን እያደረግን ነው። በዚህ ባዛር ላይ የተለያዩ አልባሳት፣ ባህል አልባሳትና ዘመናዊ ልብሶችን አልባሳቶችን ይዘናል። እንዲሁም የተለያዩ መቁጠሪያዎችን ይዘን ተገኝተናል ማለት ነው። በዛሬው በዓል ላይ ባህላዊ እቃዎችና የጣባ ክዳን ጣባዎች እና የተለያዩ እጅ ስራዎች እና የአበባ ቫዞች፣ ረኮበት፣ ትራሶች እና የተለያዩ ነገሮች ይዘመታል። እኔ አድርሳይ ንጉሴ ይባላለሁኝ ከረዳኢተ ማርያም ዶቦስኮ መካኒሳ ነው የመጣሁት። እኛም ከቁምስና ስንመጣ በየአመቱ ፓርቲስፔት እናደርጋለን፣ በሚኖሩ ፕሮግራሞች እንሳተፋለን። ዘንድሮም ደግሞ ባለ ፕሮግራም ላይ ለመሳተፍ የተለያዩ መጽሐፍቶች ናቸው ብዙ ጊዜ የምናመጣውም የምናቀርበውም። ከሱ ጎን ለጎን ደግሞ የብስኩቶች ጁሶች አሉ ለልጆች የሚሆን ማለት ነው። ሆኖም ግን መጽሐፎቹ ያላቸው ይዘት ስናይ የአማርኛም ትግርኛም ሁለቱንም መጽሐፍቶች ይዘን የመጣ ነው ማለት ነው። የትግርኛ የሮም ስለ ካቶሊክ ቤተክርስቲያን ቫቲካን ስላሉ ነገሮች የሚያሳይ የመዝሙረ ዳዊት ስለ አውደ ቤተሰብ የሚሆን መጽሐፍቶች አሉ ትግርኛ ላይ። አማርኛ ደግሞ ለወጣቶች የሚሆን ለምን የዘላለም ሚል እና ደግሞ ወጣትና 21ኛው ክፍለ ዘመን ወላዲተ ማርያም የሚል መጽሐፍ እና ደግሞ የጸሎት አዲስ መውጡ የታተሙ መጽሐፍቶች አሉ። እነሱንም ጨምረው ነው ያመጣ ነው። አዲሱ ደግሞ የአባ ከብረ ኪዳን መጽሐፍ የዶን ቦስኮ መጽሐፍቶችን አንድ ላይ ያካተናል ማለት ነው። ከዚህ ጎን ለጎን ደግሞ የመቁጠሪያዎች ስካፒላሮችም የማርያም ምስልንም አንድ ላይ እንሸጣለን። ስሜ ዳዊት ይባላል። የመጣሁት ከፎኮራሪ መንፈሳዊ እንቅስቃሴ ግሩፕ ነው። የዛ አባል ነኝ። እኛ ያዘጋጀነው በፎኮራሪ መንፈሳዊ እንቅስቃሴ ልዩ ለህፃናት ለታዳጊዎች የሚሆኑ የፖስት ካርዶች እንደገና ደግሞ የአልባሳት ኤቭሪቲንግ ብዙ ነገሮች ይዘን መተናል። ስሜ አሜን ዳኝ ይባላለሁ። የመጣሁትም ከመድኃኔዓለም ቤተክርስቲያን ነው። አሁን የምንገኘው በክርስቶስ ንጉስ በዓል የልጆች ፕሮግራም ላይ ነው። ይህም ፕሮግራም የተዘጋጀው በፍትህና ሰላም በፎኮላሪና በቲን ስታር ነው። እኔ ደግሞ ቅዱስ ማቴዎስ እባላለሁ ከቅዱስ ዮሴፍ ቁምስና ነኝ። በዚህ የልጆች ፕሮግራም ላይ ብዙ አይነት ፕሮግራሞች ተዘጋጅተው ነበር። መዝሙር፣ ድራማ፣ መነባነብ እና ጸሎት ተዘጋጅቶ ነበር። ብፁዕ አባታችን ካርዲናል ራሱ መጥተው መርቀው ሄደዋል እና ደስ የሚል ፕሮግራም ነበር። የክርስቶስ ንጉስ በዓል ዋዜማ መርሐ ግብር ከባዛር ቀጥሎ በቅዱስ ቁርባን ስግደት እንዲሁም በክቡር አባ ምስራቅ ጠዩ ክርስቶስ ንጉስ መሆኑን በጥልቀት ባሳዩበት መንፈሳዊ አስተምሮ በመጠናቀቅ ለክብረ በዓሉ ለመገኘት ተስፋ በማድረግ ተጠናቋል። ስለ ታላቅነት አውጃለሁ፣ ስለ ቸርነት እናገራለሁ፣ ስለ ቅንነት እዘምራለሁ። እግዚአብሔር አምላክ ግን ሕዝቡን አይተውም። እግዚአብሔር አምላክ ግን ሕዝቡን ሁሌም ለመርዳት የፈጠነ ነው። ሕዝቡ ቢሳሳትም ሕዝቡ ቢጠፋም እግዚአብሔር ሕዝቡን ሁሌም ይጠብቃል። እርሱ ሕዝቡን ሰብስቦ ወደ ራሱ ማምጣት ይፈልጋል። ታዲያ ገላትያ መልእክት ምዕራፍ 4 ቁጥር 4 ምን ይላል? ጊዜው ወይም ዘመኑ በደረሰ ጊዜ ይላል እና በራሱ ፈቃድ የራሱን ልጅ ወደኛ
ላከልን። የላከልንም ዘላለማዊ ንጉሥ ይሆን ዘንድ በእውነትና በጽድቅ ሕዝቡን ይመራ ዘንድ ሕዝቡን ወደ ሕይወት ወደ እውነት መንገድ ይመራ ዘንድ አዝነውና ተስፋ ቆርጠው የተቀመጡትን ያጽናና ዘንድ ተስፋ ይሆናቸው ዘንድ እግዚአብሔር አምላክ ልጁን ንጉሥ አድርጎ ወደኛ ላከልን። አዎን እርሱ ንጉሣችን ነው። አዎ እርሱ መሪያችን ነው። አዎ እርሱ የኛ ጠባቂያችን ነው፣ ወይም ተዋጊያችን፣ ተስፋችን ነው። ስለዚህ በአዲስ ኪዳን ውስጥ አዲስ የሆነ አመለካከት መጣ። ያም በኢየሱስ ንጉሥነት የሚገልጽ ስለ ታላቅነት አውጃለሁ፣ ስለ ቸርነት እናገራለሁ፣ ስለ ቅንነት እዘምራለሁ። እግዚአብሔር ሩህሩህ ነው፣ መሐሪ ነው እላለሁ። በዓለም አቀፍ የክርስቶስ ንጉሥ 100ኛ ዓመት ክብረ በዓል ታኅሳስ 5 ቀን 2018 ዓ.ም ከአዲስ አበባ ሁሉም ቁምስናዎች ምዕመናን በልደታ ማርያም ካቴድራል ለመስዋዕት ቅዳሴ ተገኝተዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ እንዲሁም የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስም መስዋዕት ቅዳሴውን በጋራ አሳርገዋል። በመስዋዕት ቅዳሴው ቃለ እግዚአብሔር ብፁዕ ካርዲናል በዚህ ክብረ በዓል ባዛር ሕፃናትና ማኅበራት የሚያገኙትን ለድጋፍ እንደሚያውሉት ገልጸዋል። ብፁዕነታቸው በመስዋዕት ቅዳሴው የተገኙትን የመሪ ኮከብ ዘማሪያንንም ሁሉም በቤቱ እንዲቀበል በመምከር ባርከዋቸዋል። በሀገራችንም ያለችው ካቶሊካዊ ቤተክርስቲያን በ13ቱም ሰበካዎች ይሄ የክርስቶስ ንጉሥ በዓል በተለይ ዘንድሮ የ100ኛው ዓመት ሲከበር በደመቀ ሁኔታ ነው የሚከበረው። በየቦታው ያሉትም ጳጳሳት፣ ካህናት፣ ደናግል፣ ምዕመናን፣ ወጣቶች፣ ሕፃናት የሚያከብሩት በዚህ መንፈስ ነው፣ ለመረዳዳት ነው። መስዋዕት ቅዳሴው በልዩ መንፈሳዊ ድምቀት ከተካሄደ በኋላ የባዛር መርሃ ግብሩ ቀጥሎ በዋዜማው ዕለት ከነበረው በላይ ታዳሚ በመገኘት ተካሂዷል። ምዕመናንም የሚፈልጓቸውን መንፈሳዊ ቁሶች በዚሁ ባዛር ላይ ተዘዋውረው አይተዋል፣ ገዝተዋልም። በርካታ መንፈሳዊ ማኅበራትም ተገኝተው ራሳቸውን ከማስተዋወቅ ባለፈ የበዓሉ ድምቀት ሆነዋል። My name is David Jaspers, Father David Jaspers of Abba David, and I'm from the United States of America in the Archdiocese. ስሜ አባ ዴቪድ ጃስፐርስ ይባላል። ከአሜሪካ በኦሪገን ከሚገኘው ፖርትላንድ ሀገረ ስብከት ነው የመጣሁት። ከኦሪገን ካቶሊካውያን ለኢትዮጵያ ካቶሊካውያን ሰላምታዬን አቅርባለሁ። ዛሬ የክርስቶስ ንጉሥ ልዩ ቀን ነው እና ክብረ በዓሉም ደስ የሚል ነበር። ከምወዳቸው ቀናት መካከል አንዱ ይሄ ነውና ዛሬ እዚህ በመገኘቴ ደስ ብሎኛል። ከተለያዩ ቁምስናዎች በርካታ ምዕመናንን ስላየውም ተደስቻለሁ። መስዋዕተ ቅዳሴው ደግሞ በተለየ መልኩ ደስ ይል ነበር። ለኢትዮጵያ ካቶሊካውያን ያለኝ መልእክት መንፈስ ቅዱስ አለ፣ ክርስቶስም ንጉሥ ነው። ልባችሁን ለንጉሡ አስገዙ፣ መንፈስ ቅዱስም ጎረቤታችሁን እንደ ራሳችሁ እንድትወዱ ይምራችሁና ኃይል ይስጣችሁ። ለእናንተ ያለውን ፍቅርም አድምጡ፣ ምክንያቱም እርሱ ለየብቻችንም አንድ ላይም ይወደናል የሚል ነው። ሊዲያ ብዙወርቅ እባላለሁ ከደብረ ዘይት ቅድስት ሥላሴ ቁምስና። ያው የክርስቶስ ንጉሥ በዓል በጣም በደመቀ ሁኔታ ከቅዳሴ ጀምሮ እስካሁን ባዛር እየዞርን በምናይበት ሰዓት በጣም በደመቀ ሁኔታ እየተከበረ ይገኛል። ከዚህ በዓል ደግሞ ሁላችንም ክርስቶስ ንጉሥ መሆኑን ሁሌም የምናምንበት የሁላችንም የሕይወታችን ንጉሥ መሆኑን አምነን እንድናውቅ እግዚአብሔር በተባረከ ቅዳሴ ረድቶናል። እናመሰግናለን። ሰው ከረጅም ጊዜ በኋላ ተጠፋፍቶ የሚገናኝበት በዓል ነው። አዲስ አበባ ውስጥ ያሉ ቁምስናዎች በሙሉ የሚመጡበት እንዲሁም ከሩቅ ሀገር ያሉ የሚመጡበት ስለሆነ ደስ የሚል በዓል ነው። በጣም እየተዝናና ነው። ደግሞ እድለኛ ሆነን እዚህ አዲሱ ጄፒቱ ግቢ ውስጥ ነው ያለነውና እዛ ደግሞ በማክበራችን አልቆ ይሄ ነገር ለሰው መብቃቱ ያስደስታል። በዓሉንም በመሳተፋችን በጣም ደስተኛ ነን። እኔም እንዲሁም ደስተኛ ነና አይደል? የዘንድሮ የ100ኛ ዓመት ለየት የሚያደርገው ከበፊቱ የህዝብ ቁጥር በጣም ጨምሯል። የእርስ በርስ የወጣትነት እርስ በርስ የመገናኘት የልምድ ልውውጥ እንደገና ደግሞ የመንፈሳዊ ነገር እንቅስቃሴ ይበልጥ የጎለበተበት በዓል ነው። እንኳን ለ100ኛ ዓመት የክርስቶስ ንጉሥ በዓል በሰላምና በጤና አደረሳችሁ እላለሁ። የባዛር መርሃ ግብሩ ከ9 ሰዓት በኋላ በመጠናቀቅ ሁሉም ክርስቶስ መሆኑ በዝማሬ
በስነ ግጥምና በመንፈሳዊ ድራማ በተገለጸበት ኮንሰርት ታድሟል። መንፈሳዊ ኮንሰርቱ የተዘጋጀበት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ የወጣቶች ማዕከልን በመሆኑ ወጣቶች በዚህ እንዲጠቀሙ በክቡር አባ ጴጥሮስ በርጋ ጥሪ ቀርቧል። የመንፈሳዊ ኮንሰርቱ በብፁዕ አቡነ ተስፋ ሥላሴ መግቢያ ንግግር ከተጀመረ በኋላ በወጣት ዘማሪያን ዝማሬና መንፈሳዊ ግጥም እንዲሁም በሕፃናት ድራማ ደምቆ ተካሂዷል። ክቡር አባ ገብረ መስቀል ሽኩርም ክርስቶስ ንጉሥ መሆኑ በሕይወታችን ሊታይ ይገባል በሚል ሐሳብ ዙሪያ መንፈሳዊ ትምህርትን ሰጥተዋል። ክርስቶስ በሕይወታችን ነግሷል የምንለው የክርስቶስ ወዳጆች ስለሆንን ነው። ስለዚህ ወጣቶች፣ አባቶች፣ እናቶች፣ ገዳማውያን፣ ካህናት ሁላችንም ከክርስቶስ ጋር ያለን ወዳጅነትን በማሰብ ሁላችንም ደስ በሚል መንገድ ይህንን ከሰዓት አብረን እናሳልፋለን። መዘመር እንግዲህ እግዚአብሔርን ማመስገን ነው፣ እግዚአብሔርን መለመን ነው፣ ወደ እግዚአብሔር መመለስ ነው። በሙዚቃ ታጅቦ በድምፅ ታጅቦ ለእግዚአብሔር ምስጋና ማቅረብ ነው። ምስጋና የሚሰዋ ያከብረኛል እንዳልከው በቅዱስ ቃል እንደተናገርከው ስዘምር ልኑርልህ ብዙ ክብር አለኝ እኮ ሁኔታን አልጠብቅም ላምልኮ። የዚህ የዛሬው ከትላንት ጀምሮ የሚያከበር ነው የክርስቶስ ንጉሥ በዓል መዝሙሩም ትምህርቱም ሁሉ ነገሩ አብሮ መሆናችን ዓላማው ስለ ክርስቶስ መመስከር እንድንችል የሚያስችለን አጋጣሚ መፍጠር ነው። ስለዚህም ወደ ዋናው ቁም ነገር ነው የሚሄደው። እናንተ ወጣቶች ሆይ እባካችሁ የክርስቶስ ምስክሮች ሁኑ። እግዚአብሔር መልካም ነው እያልኩኝ መሰክራለሁ። የኔ ጌታ አንተ መልካም ነህ፣ አንተ መልካም ነህ። ክርስቶስ ለኔ ማን ነው? ወይም በሌላ ቃል በእኔና በክርስቶስ መካከል ያለው ወዳጅነትና ጓደኝነት እንዴት ይገለጻል? ወይም ክርስቶስን የማያውቅ ሰው ቢያጋጥመን፣ ክርስቲያን ያልሆነ ሰው ቢያጋጥመን ክርስቲያን እንዲሆን ክርስቶስን እንዲያውቅ ለማስረዳት የኛ የህይወት ልምድ እንዴት ነው የምንገልጽለት? ትናንት እንደረዳኝ ዛሬም አለልኝ፣ ትናንት እንዳነሳኝ ዛሬም አለልኝ፣ ትናንት ሰው ያረገኝ ዛሬም አለልኝ፣ ትናንት ያከበረኝ ዛሬም አለልኝ። ኢየሱስ ጌታ ነው። ስለዚህ ብዙ ረጅም ሰዓት ላወራ እችላለሁ፣ ግን የሱን ጌትነት በኔ ህይወት እንዴት ይታያል ነው። ስለዚህም የሚነገር ሳይሆን ከምስጋና በቀር ሌላ ምን ቃል አለኝ? ተመስገን አምላኬ ከምስጋናም በላይ 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 ተመስገን አምላኬ ከምስጋናም በላይ። ላለፉት 2 ወራት ዝግጅት ሲደረግበት የቆየው ከአዲስ አበባ ውጪ ከሌሎች ሀገር ስብከቶች ምዕመናንና መንፈሳዊ ማህበራት የተገኙበት በመስዋዕት ቅዳሴ፣ በቅዱስ ቁርባን ስግደት፣ በመንፈሳዊ አስተምሮ፣ በባዛር፣ በልጆች ፕሮግራምና መንፈሳዊ ኮንሰርት ታኅሳስ 4ና 5 2018 ዓ.ም የተካሄደው በዓለም አቀፍ ደረጃ 100ኛ ዓመት የክርስቶስ ንጉሥ በዓል በደመቀ ሁኔታ በመከበር ሁሉም ወደ መጣበት ተመልሷል። ስለ ታላቅነት አውጃለሁ፣ ስለ ቸርነትህ እናገራለሁ፣ ስለ ቅንነትህ